ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የተባለ ጥቃት ተፈጸመ። ጦርነቱ ተቀጣጥሎ እንደቀጠለ ነው። በዛሬው አስደንጋጭ ጥቃት በርካቶች ሞተዋል። በዝርዝር እናቀርበዋለን። ጠቅላይ ሚኒስትር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን ጉዳት አድርሶበት እንደነበረ ገልጸዋል። ባህር ዳር ተገኝተው ያደረጉትን አነጋጋሪ ንግግር የመረጃችን አካል አድርገነዋል። መጠነ ሰፊ ጦርነት እየተቀጣጠለ ይገኛል። ጦሩ ለሙሉ ጦርነት ዝግጅቱን አጠናቋል። ወታደራዊ ስምሪቱ ከወዲሁ ተጀምሯል። የሁቲ ታጣቂዎች ዓለም አቀፍ ዕውቅና ባለው የየመን መንግስት ቁጥጥር ስር በሚገኙ ካምፖች ላይ ፈጸሙት በተባለ ሮኬትና የድሮን ጥቃት ቢያንስ 30 ሰዎች መገደላቸው ተዘግቧል። ከውጭ በዝርዝር እንመለከተዋለን። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። መንግስት ሌብነትንና ህገወጥነትን ለመከላከል ጠንካራ እርምጃ እየወሰደ እንደሆነ አስታወቀም። በኢትዮጵያ ተግባራዊ እየተደረገ ያለው መጠነ ሰፊ የማክሮ ኢኮኖሚ ማሻሻያን ለማደናቀፍ በሚንቀሳቀሱ የሀገር ሀብት በሚበዘብሩ አካላት ላይ መንግስት የማያዳግም እርምጃ እየወሰደ እንደሆነ የፌዴራል የመንግስት ኮሚኒኬሽን አገልግሎት አስታውቋል። የፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትሯ ወይዘሮ እናት ዓለም መለሰ በሰጡት ጋዜጣዊ መግለጫ የልማት ጉዞ አልጋ ባልጋ እንዳልነበረ ገልጸው ህገወጥነትና የሙስና ተግባርን ከውስጥም ከውጭም ተደራጅተው የልማቱ ፈተና ሆነው መቆየታቸውን አብራርተዋል። እንደ ሚኒስትሯ ገለጻ እነዚህ አካላት ሀገር በቀል የኢኮኖሚ ማሻሻያውን ከቁጥጥር ውጪ ለማድረግና በፋይናንስና በንግድ ስርዓቱ ላይ ሰርገው በመግባት የውጭ ምንዛሬ እጥረት፣ የዋጋ ንረትና የኮንትሮባንድ እንዲሁም የሰው ሰራሽ ፍጆታ ዕቃ እጥረት እንዲባባስ አድርገዋል። የሚመለከታቸው የህግ አካላት ባከናወኑት መጠነ ሰፊ ኦፕሬሽን ይህንን የተደራጀ አሻጥር ማክሸፍ መቻሉን የገለጹ ሲሆን በመንግስት አገልግሎት ሰጪና አስተዳደር አካላት ላይ እንዲሁም የህዝብ ተቋማት ውስጥ የተሰገሰጉ ሌቦችን በማጽዳት በቁልፍ ዘርፎች ላይ ሰፊ ማጣራት ተደርጎ ተጠያቂነት መስፈኑን ተመላክተዋል። በዚህም መሰረት የፍጆታ ምርቶችን በማከማቸትና እጥረት እንዲፈጠር በማድረግ በ14 አቅራቢ ድርጅቶች ላይ ማስጠንቀቂያ የተሰጠ ሲሆን ከ7000 በላይ ህገወጥ የንግድ ድርጅቶች መዘጋታቸው፣ 169 በህገወጥ የገንዘብ ዝውውር የተሳተፉ ግለሰቦች፣ 38 የቤቲንግ ድርጅቶች እንዲሁም 183 በኮንትሮባንድ ወንጀል የተሳተፉ አካላት ህጋዊ እርምጃ ተወስዶባቸዋል። ሚኒስትሯ መንግስት የልማት እንቅፋት የሆኑትን ሙስናና ሌብነትን ዘመናዊ አሰራርን በመዘርጋት በከፍተኛ ትኩረት እየተከታተለ እንደሆነ አረጋግጠው ከነዚህ ጉዳዮች ጋር በተያያዘ ህዝቡ የሚያነሳቸው ጥያቄዎችን ለመመለስ በሚደረገው ጥረት ማህበረሰቡ ሙስናን በማጋለጥ ከመንግስት ጎን እንዲቆም ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያን ተርሚናል በግጭት ወቅት ጉዳት እንዳደረሰበት ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት በትላንትናው ዕለት በአማራ ክልል መዲና ባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን ባስመረቁበት ወቅት ነው። ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት ኃይል ጉዳት ማድረሱን አመላክተዋል። አብይ አህመድ በስፍራው ባስተላለፉት መልእክት የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናል የሰራ ነው ከጅምር አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን የቀድሞውን አውሮፕላን ተርሚናል አሮጌውን ማለት ነው ሲመታብን ከዚያ ከምናዘን ያንን ችግር ወደ እድል ቀይረን ወደ ተሻለ ወደ አማራ ለልጆቻችን የሚሸጋገር መገንባት ተችሏል ሲሉ ተደምጠዋል። በግል ማህበራዊ ገጻቸው ባስተላለፉት መልእክት ደግሞ ለኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነውና ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉ ጽፈዋል። በዚህ ጽሑፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ
ትርጉም አለው ያሉ ሲሆን በባህር ዳር በቅርብ ጊዜ ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና የቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎች፣ የላቁ መሰረተ ልማቶችን እየተስተካከሉለት መዳረሻ መንገዶችንና ዘመናዊ መገልገያዎችን ያካተተ ስለመሆኑም አመላክተዋል። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ እንደሆነ ተነገረ። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች ለተጨማሪ ውጊያ የሚደረግ ዝግጅት መቀጠሉን የተለያዩ ወገኖች አስታውቀዋል። የአውሮፓ ሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ ተበላሽተዋል። ሁለቱ ወገኖች የሚያደርጉት የጦርነት ኃይል እንቅስቃሴና ሌላም ጦርነት ሊጨምር ይችላል የሚለው ስጋት አንሮታል። ሁለቱ ወገኖች ልዩነቶቻቸውን በሰላም እንዲሁም ሁሉን አካታች ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል በመባል የሚታወቁት የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመቱ ነው። የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች በሚያዋስኑ ድንበር አካባቢዎች ምሽግ እየቆፈሩ መሆናቸውን የአይን ምስክሮች አስታውቀዋል። የኢትዮጵያ መከላከያ ሰራዊት በአንጻሩ በአማራና አፋር ክልሎች ከፍተኛ ወታደራዊ ንቅናቄ ያደረገ መሆኑን የአይን ምስክሮቹ ተናግረዋል። ከአፋር ክልል በደረሰን መረጃ መሰረትም በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ቀበሌዎች ወታደሮች ከቦታ ቦታ መንቀሳቀሳቸው እንዲሁም ተጨማሪ ኃይል መስፈሩ እስከ ትላንት ድረስ ቀጥሎ ነበር። በደቡብ ወሎ ዞን በለጋምቦ ወረዳ በተፈጸመ ጥቃት የ3 ሰዎች ሕይወት አለፈ። በደቡብ ወሎ ዞን ለጋምቦ ወረዳ ውስጥ ከገነቴ ወደ አቀስታ በመጓዝ ላይ በነበረ የህዝብ ማመላለሻ ሚኒባስ ላይ በተፈጸመ የተኩስ ጥቃት ነው 3 ንጹሃን ሕይወታቸው ያለፈው። በ5 ሰዎች ላይ ደግሞ ቀላልና ከባድ ጉዳት መድረሱን ነው የለጋምቦ ወረዳ ሰላምና ጸጥታ ጽሕፈት ቤት ያስታወቀው። የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ ኢንስፔክተር ክፍሌ መኮንን እንደገለጹት ጥቃቱ በአካባቢው ሰላም ላይ ያነጣጠረ ነው። ታጣቂ ቡድኑ የገነቴ አካባቢን ለመዝረፍና ፊንጭቱ በተባለው ስፍራ የዋናውን የገነቴ አቀስታ ትራንስፖርት መስመርን ሙሉ በሙሉ በመዝጋት የህዝቡን እንቅስቃሴ ለማስተጓጎል ሞክሮ የነበረ ቢሆንም የተሳካለት አለመሆኑን ገልጿል። የጥምር ጦሩ ባደረገው የተቀናጀ ፈጣንና ጠንካራ መልሶ ማጥቃት ቡድኑ በመበታተን ወደ መጣበት እንዲመለስ መደረጉን ኢንስፔክተር ክፍሌ አብራርተዋል። ኃላፊው በተፈጸመው አሰቃቂ ጥቃት ህይወታቸውን ላጡ ንጹሃን ዜጎች የተሰማቸውን ጥልቅ ሐዘን ገልጸው ለሟች ቤተሰቦች፣ ዘመድ አዝማዶቻቸው፣ ለወረዳው ህዝብ መጽናናትንና በሕክምና ላይ ለሚገኙ ተጎጂዎች ደግሞ ፈጣን ምህረት እንዲሰጣቸው ተመኝተዋል። የአካባቢው የጥምር ጦር ሰላምና ደህንነትን በዘላቂነት ለማረጋገጥ እንዲሁም መሰል እንቅስቃሴዎችን ሙሉ በሙሉ ለመግታት አስፈላጊውን የቁጥጥርና የጸጥታ ማስከበር ስራ አጠናክሮ እንደሚቀጥሉ ገልጸዋል። ለጋምቦ ወረዳ በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በታጣቂ ቡድኖችና በመንግስት የጸጥታ ኃይሎች መካከል በተፈጠረው ግጭት ሳቢያ ለደህንነት ስጋቶች ከተጋለጡ አካባቢዎች መካከል አንዷ ነች። ይህ ክስተት በአካባቢው ያለውን የጸጥታ ሁኔታ አሳሳቢነት ዳግም የሚያሳይ ሲሆን ለክልሉ ሰላምና መረጋጋት አስቸኳይ ትኩረት እንደሚያስፈልግ ይጠቁማል። የየመኑ የሁቲ ታጣቂዎች ዓለም አቀፍ ዕውቅና ባለው የየመን መንግስት ቁጥጥር ስር በሚገኘው ካምፕ ላይ በፈጸሙት የሮኬትና የድሮን ጥቃት ቢያንስ 30 ሰዎች መገደላቸው ተዘገበ። የየመን መገናኛ ብዙሃን እንደዘገቡት ጥቃቱ የተፈጸመው ማቢርና ማድራሃም በተባሉ ግዛቶች ውስጥ በሚገኙ የታጣቂዎች መጠለያ ካምፕ ላይ ነው። የየመን መንግስት አስቸኳይ ጊዜ ኃይሎች ካምፖቹ ላይ በተፈጸሙ ጥቃቶች በርካታ ሰዎች ከመገደላቸው በተጨማሪ በንብረት ላይ ከባድ ውድመት መድረሱን ተናግሯል።
ለዓመታት በሃውቲና ዓለም አቀፍ ዕውቅና ባለው የመንግስት መካከል እርስ በርስ ጦርነት ውስጥ ያለችው ሀገሪቱ በሁለቱ ወገኖች ቁጥጥር ስር ትገኛለች። ከአውሮፓውያኑ 2022 ወዲህ በሁለቱ ኃይሎች መካከል የሚደረገው ውጊያ ጋብ ብሎ የቆየ ቢሆንም አልፎ አልፎ ግን ግጭቶች ሲካሄዱ ቆይተዋል። ካለፈው ሐምሌ ወር ወዲህ በሃውቲዎችና በየመን መንግስት መካከል የሚደረገው ግጭት መባባሱ በሁለቱ ወገን የተሰለፉ በርካታ ተዋጊዎች መገደላቸው ተዘግቧል። የኢራን ወዳጅ የሆኑት ሃውቲዎች ከአውሮፓውያኑ 2014 ወዲህ ዋና ከተማዋን ሰንዓን እንዲሁም በቀይ ባህር ዳርቻ የሚገኙ ሌሎች የሀገሪቱን ቁልፍ ቦታዎችን ተቆጣጥረው ይገኛሉ። መቀመጫውን ኤደን ያደረገው የየመን መንግስት የሳውዲ አረቢያ ድጋፍ ያለው ሲሆን ዓለም አቀፍ ዕውቅና አግኝቷል። ነገር ግን ሃውቲዎች ከየመን መንግስት በበለጠ በቀጠናው ከፍተኛ ተጽዕኖ ያላቸው ሲሆን ከኢራን በሚያገኙት ድጋፍና በቀይ ባህር በሚተላለፉ መርከቦች እንዲሁም በሳውዲ አረቢያ የሚሳኤልና የድሮን ጥቃቶችን በመፈጸም ይታወቃሉ። ክቡራን ቤተሰቦቻችን በመጨረሻም የዕለቱን የቢዝነስ ዘገባዎች ወደ እናንተ እናቀርባለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ ሪያል 45 ብር ከ1 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም ይመነዘራል። ውድ ቤተሰቦቻችን የዕለቱ የመረጃ ሰዓታችን በዚህ አብቅቷል። መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን።